ጽናት ሲባል ልክ ሲፈተን ነው የምትጸኑበት ነገር ሲፈተን አሁን ልጽና ወይሳል ለምሳሌ ታጋሽ ሆኖ መኖር የሚል ዓላማ ቢኖራችሁ ታጋሽ ሆኖ ስድብ ሲመጣ አምጡና መጀመሪያ በምን ትለኩታላችሁ ዓላማዬ ታጋሽ ሆኖ መኖር ነው ልታገስ አልታገስ ሐሳባችን ነው መጽናት ያለበት ስለዚህ hope የሚለው ቃል ተስፋ የሚለው ቃል በእንግሊዘኛው HOPE ነው አይደል ያለው have only positive expectations አያችሁ ሰው እንዲጸና የሚያደርገው የሚያስቀምጠው ተስፋው ተስፋ ያላስቀመጠ ሰው በነገራችን ላይ ሊጸና ይችላል እንዴ ፈተና ሁሉም ሰው ላይ አለ የሚበዛው ማን ላይ ነው ፈተና የሚበዛው ዓላማ ያስቀመጠ ሰው ላይ ነው ግብ ያለው ሰው ላይ ነው ወይስ የሌለው ሰው ላይ ነው ፈተና የሚበዛው ያለው ሰው ላይ ለምን የሌለው ሰው የትም አይደርስም አዛው ነው ያለው ደግሞ አጣ ዓላማ ስታስቀምጡ ግን ካለው ቦታ ከፍ ልትሉን ከፍ ለማለት ምን አለው ወደማታውቁት ቦታ ነው የምትሄዱት ማለት ነው ካለን ፍቅር ከፍ ለማለት ካለን ገቢ ከፍ ለማለት ምንድነው ምን ጨምረው ያለኝን ባህሪ ላይ ላሻሽል ነው ማለት ነው አዲስ ነገር ስንጀምር ጊዜ ይፈጃል ደስ አይልም አይመችም በሰው ፊት ሲታይ ተራሰው ያደርገናል ነገር ግን ስንደጋግመው ምን ይሆናል ማስተር እናደርገዋለን ማለት ነው በተፈተናችሁ ሰዓት አትችልም አትረባም አንተ ከንቱ ነህ የሚል ሐሳብ ከውስጣችሁ ባይዘው ከውጭ የሚመጣ ድምጽ ችግር የለውም ከውስጥ የሚመጣ ድምጽ ግን ዝም ካልነው አጥንት ያወጣል መጨረሻ ላይ ድሮም እኮ ብላችሁ ትተውታላችሁ እናንተ ግን አበድ ብላችሁ በእንደዚህ አይነት ጠንካራ ሐሳብ ከያዛችሁት ዓላማን እኮ መያዝ ነው ባይዘው ጠንካራ ሐሳብ ስንል ሐሳብን ለመያዝ እንደዚህ ትግል ይጠይቃል ፈቃድ ነው አይደል የሚጠይቀው እምቢ ማለት ይጠይቃል እምቢ እኮ ማለት የፈቃድ ያክል ቀላል የሚገርመኝ ውጤት ነው የያዛችሁት ሐሳብ አይነት ውጤት ነው የምታገኙት የያዛችሁት ገንዘብ አይነት አይደለም የያዛችሁት ዕውቀት አይነት አይደለም የያዛችሁት ዘመድ አይነት አይደለም የያዛችሁት ስልጣን አይነት አይደለም የያዛችሁት ሐሳብ አይነት ውጤት ነው የምታገኙት ዛሬ ምን ፈተና አለባችሁ ምን የሚያሳስባችሁ ነገር አለ ተፈተንኩ የምትሉበትን ነገር ያዙና ያ ፈተና አልፎ የምትደርሱበት ዓላማ እሱ ዓላማ ጋር ደርሼ ለሰዎች እናገራለሁ እኔ በዛ ውስጥ ነው የምኖረው የሚሄደውም ለዛ ነው አልተወውም የሚል አቋም ፈቃድ ከያዛችሁ አለቀ እርግጠኛ ስትሆኑ የሚገርማችሁ ትልልቅ የሚመስሉ ተራራዎች በፊታችሁ ትንን ብለው መንገዱን ያለፋችሁ ትሄዳላችሁ እናንተ ዛሬ አንድ የምትደርሱበት ግብ አስቀምጣችኋል ካልሆነ እንደፉዬ ገላ ንፋስ ነው የሚወስዳችሁ ንፋሱ የፈለገበት እንጂ እናንተ የምትፈልጉበት አትደርሱ የምትፈልጉበትን ቦታ አስቀምጡ አንድ ሁለተኛ ከመድረሳችሁ በፊት የምትፈልጉበት ቦታ ለመድረስ ተነስታችሁ የምትሰሩት ስራ ይኖራችሁ ሁለት እነዚህን የምትሰሩትን ስራ ስትሰሩ ያልባችኋል ይደክማችኋል ይርባችኋል ይጠማችኋል ከሰው በታች ትሆናላችሁ በምን ተፈትናችኋል የምታልፉት በሱ ፈተናውን ዞር አታድርጉ ፈተናውን የሚያሳልፍ እይታ እዩ ከፈተናው በኋላ ያለውን ሽልማት እዩት ነው የምታዩት ሽልማት አለ ወይ that's called dream goal vision purpose የሚባለው እኮ ይሄ ነው ሰው ህልም ከሌለው ዓላማ ከሌለው ግብ ከሌለው ምን ያየ ይለፍ ፈተናው ምን ያሳልፈው ከችግራችሁ መውጣት ትፈልጋላችሁ አዎ መፍትሄው በፈጣሪ ዘንድ አለ መጽናት ግን መቀበያ ዘዴያችን የታለ ጽናታችሁ በምንድነው መጀመሪያ የምንጸነው በሐሳብ የምንጸነው መጀመሪያ በሐሳብ ለምን ሐሳብ ቁስ ስለሚሆን ስለዚህ የመጀመሪያው ጽናት በሐሳብ ከፈጣሪ ጋር ሆንበታለሁ አልሆንበትም ማለት የመጀመሪያው ቫልዩብል ነገር ሁለተኛው ለሰዎች ያገለግልበታለሁ አላገለግልበትም ሶስተኛ ካለኝ ቦታ ላይ ከፍ እላለሁ በቫልዩ በእሴት ከፍ እላለሁ ይሳለንም ማገልገል የጽናት አንዱ መገለጫ ነው እኔ ተነስቼ ዛሬም ነገም ከነጎዲያም ላገለግል የምችለው ለወንድሜ ከምን የተነሳ ነው ውስጤ ካለው ቫልዩ የተነሳ ነው እኔ አልረባም የሚል ቫልዩ ይዞ ከፍ ያለ አገልግሎት መስጠት ይቻላል አይቻልም እኮ እኔ አልረባም የሚል ሰው ፈጣሪ በሚሰጠኝ ኃይል እኔ ረባለው የሚል ምን ያስፈልገናል ትልቅ ቫልዩ ለራሳችን በሐሳብ የሚያዘለ ዛሬ የለኝም እንጂ ዛሬ አላውቅም እንጂ ዛሬ ታናሽ ነኝ እንጂ አትበሉ ዛሬ ያላችሁን ግጥም አርጋችሁ ከሰጣችሁ ታላቅነት ማለት ያ ግጥም አርጎ መስጠት ማለት ማገልገል ዕውቀት ያለው ዕውቀቱን ገንዘብ ያለው ገንዘቡን ጊዜ ያለው ጊዜውን ጉልበት ያለው ጉልበቱን ቅንነት ያለው ቅንነቱን ያወጣ መስጠት ለመስጠት ያልቅብኛል ሳይሆን ይበዛልኛል ብሎ መስጠት ገበሬ
እጄ ላይ ያለው ምበላው ዘር ያልቅብኛል ብሎ አይደለም ለአፈሩ የሚሰጠው ምን አምኖ ነው ይበዛልኛል ብሎ ነው ሲሰጠው እውነትም በእምነት ይሰጠዋል በዝቶ ያገኛል ስለዚህ ሰዎች ላይ የምትዘሩት ነገር ከዛ ሰው ስፔሲፊክ አትጠብቁ ስትዘሩ የሚያይ ፈጣሪ አለ አይደል በሌላ መልክ ይከፍለናል እንዴት አላቀውም በነገራችን ላይ እንዴት እንዲያሚለው አላቀውም ግን በእያንዳንዳችሁ ህይወት ልምምድ አላችሁ መጽናት ሲባል ለሰው ተብሎ እንዳይመስላችሁ ማገልገል ሲባል ለሰው ተብሎ እንዳይመስላችሁ ሳገለግል እኔ ጋር የሚያድገው የእችላለሁ ስሜት ነው ሳገለግል እኔ ጋር የሚሰጠኝ ድልድይ ነው መሻገሪያ ነው ሳገለግል የኔ ዕውቀት እየጨመረ ይመጣል በሐሳብ መጽናት የመጀመሪያው ነው አንድ ነገር ማመን የሚያስፈልገው እስክናገኘው እስክታሳኩት ድረስ ነው ማመን የሚያስፈልገው ካሳካችሁት በኋላማ ምን ይሆናል ፕሩፍ ይሆናል አይደል እምነት ለተረጋገጠ ነገር ሳይሆን ገና ላልተረጋገጠ ነገር የእርግጠኝነት ስሜት መስጠት ሲሆን በእጃችሁ ላለ ነገር ይሄ ስልክ ያንተ ነው እመን ብለው አሁን ምን ይለኛል ያማል እንዴ ነው ነው ለምን አምናለሁ ይለኛል ነው አያችሁ እስክታገኙ ድረስ እንደምታገኙ የእርግጠኝነት ስሜት መፍጠር ለዚህ ነው you have to face it till you make it እስክታገኘው እስክታሳካው ድረስ ማመን ይጠይቃል እምነትን የያዘ መጽናት ይችላል እምነት በፈቃድ ነው የሚያዘው ጽናት እንቅስቃሴ ይፈልጋል ለውጥ ይፈልጋል ቀድም ያያችሁት ለውጥ ማለት ከዚህ ሌቭል ወደዚህ ሌቭል ይያለን ነበር አይደል ሰሜ ቀድም ስለዚህ ወደዚህ ሌቭል እቺን ዳገቷን መውጣት ምን ይባላል ጽናት ይባላል ዳገቱን የምንወጣው መጀመሪያ የመጨረሻውን በሐሳብ ይዘን የመጨረሻው የት መድረስ ትፈልጋላችሁ በቤተሰብ ህይወት የት መድረስ ትፈልጋላችሁ በጤናችሁ የት መድረስ ትፈልጋላችሁ ለዛ ሰውነታችሁ ዛሬ ያለመደው እንደ እጅ ጽሁፍ ቀደም ስንቀይር ግራ እንደገባን ማይመቸው አዲስ ልምምድ ያስፈልገናል አዲስ ተግባር ያስፈልገናል አዲስ ስራ ያስፈልገናል ስለዚህ ያንን አዲስ ቃላት ማውጣት አዲስ እይታ ያስፈልገናል ያንን ለማውጣት ማለት ያንን አዲስ እይታ ስትይዙ ስንጽፍ እንዳልተመቸን እጆቻችን እንደዚህ ስንይዝ እንዳልተመቸን ስንቀይር እንዳልተመቸን አይመችም ይሄን አለመመቸቱን ስንለማመደው ሁሉ ጊዜ አዳዲስ ነገር እየተገበሩ ወደ ላይ ከፍ ማለት ልምዳችን ይሆናል ማለት ነው ለምትፈልጉት ውጤት ጠንካራ አቋም ያስፈልጋል ለማደግ ጽናት ያስፈልጋል ሁሉም ያሳካን ሰው ብታዩ በተለያየ መልኩ ውጤት ያገኘን ሰው ከጀርባው የከፈለው ምን አለ ዋጋ አለ ብዙ በሮችን ማንኳኳት በብዙ ሰዎች መጣል በብዙ ሰዎች መገፋት መራብ መታሰር መሰደድ ምናምን ድረስ ሊሆን ይችላል እና ዋጋ የምትከፍሉለት እንዲህ አይነት ነገር ከሌለ አይ ባክቶ አሁንማ ደበረኝ ልቶ አሁንማ አመመኝ ልቶ አሁንማ ሰዎች ራሱ አጥላሉ ልቶ የምትሉ ከሆነ አንዳች ይህ ነው የሚባል ቫልዩ ያለው ነገር ልናሳካ አንችልም ዝግጁ ናችሁ ወይ የምትፈልጉት ቦታ ለመድረስ የሚመጣባችሁን ሐሜት የሚመጣባችሁን ረሃብ የሚመጣባችሁን ጥማት የሚመጣባችሁን በሰዎች መገፋት ሁሉ አልፌ ያንን ብላችሁ የምታዩት አለ ወይ ምን ዋጋ ልትከፍሉለት ዝግጁ ናችሁ እኔ እኮ አንዳንድ ጊዜ የሰው ልጅ መለወጥ ይፈልጋል ምን ይዛሃል ሲባል አንደኛ የያዘው ግልጽ ነገር የለም መለወጥ ግን ይፈልጋል እና ላንተ ስራ ፈቶ መጥቶ እንደዚህ እፍፍ ብሎ ንጹህ ፍላጎትን አውጥቶ አስቀምጦልህ ፈጣሪ ራሱ እንደሱ አይሰራም እንደሱማ ካደረገ የኛ ስራ ምንድነው አሻንጉሊት ነን ማለት እቺን ማጽዳት የማን የቤት ስራ ስለሆነ ሰው ያስባል ፈጣሪ ፈጽማለ የማሰብ ስራ የማን ነው የኔና እናንተ ነው አሉታዊ ሐሳብ የማይጠቅም ሐሳብ የማይረባ ሐሳብ ክፉ የሆነ ጦርነት የሆነ ማይበጅ ሐሳብ ባሰብን ጊዜ በተግባር ነገር እናጭደዋለን እሱን ለማጽዳት አዎንታዊ የሆነ በጎ የሆነ ሰውን ማገልገል የሆነ ፍቅር የሆነ ይቅርታ የሆነ መተጋገዝ የሆነ መትረፍረፍ የሆነ ጽድቅ የሆነ ሐሳብን መያዝ ምርጫ ነው የባለቤቱ ምርጫ መልካም ነገር ማሰብ ጂኒየስነትን የሚጠይቅ ሳይሆን ምርጫ ነው ሐሳብ ምርጫ ነው ስለዚህ ይሄንን ምርጫ መያዛት ፐርሲስተንስ ለማደግ ጽናት ለማደግ ያስፈልጋል ለጽናት ደግሞ መሰረቱ ምንድነው በሐሳብ ነው ምንጸናው እኔ እንዲህ አይነት ቦታ የምደርስ እንዲህ የምሰራ እንዲህ የማገለግል ሰው ነኝ ወይ ሞት የምትሉት አይ ወይ ሞት እንኳን አይደለም ሞክርና ካልሆነ ልቶ የሚል ሰው አለ ትዳር ሞክሬ ልቶ ትምህርት ሞክሬ ልቶ ንግድ ሞክሬ ካልሆነ ልቶ የምትሉ ከሆነ ለምን ትሞክራላችሁ ለምን ፈተና በመንገድ ላይ ይመጣል አይቀርም ፈተና ሲመጣ ልቶ ብሎ መጀመር ማለት ሞኝነት ነው ጊዜን ማባከን ነው
ስለዚህ ፈተና ሲመጣም የምትቀጥሉትን የውስጥ ደስታ ለዚህ ነው ስኬታማ ለመሆን ከፈለክ you should enjoy the journey ይባላል መንገዱን ልትወደው ይገባል ስለዚህ የምትወዱትን ደስ የሚላችሁን የሚያረካችሁን ለሌሎች የሚጠቅም ብላችሁ የምታስቡትን ነገር ያዙ ቢያንስ ስትፈተኑ የምትወዱት ነገር ላይ መሆናችሁ ባካፕ ይሆናችኋል ምንድነው የሚያስደስታችሁ ምንድነው ብታመሹለት ብታረፍዱለት ምግብ ሳክሪፋይ ብታደርጉለት ከቤተሰብ ብትርቁለት እውነትም ዋጋ ላለው ነገር ሰራው የምትሉት ምንድነው የህይወት ዓላማ የስጋዊ ነገር ብቻ አታድርጉ ወደ ፈጣሪም የሚያቀርባችሁ ቢያንስ መንፈሳዊ የሆነ ነገርም እየሰራው ነው እንድትሉ የሚያደርጋችሁ ምንድነው ስለዚህ ያንን መያዝ ጽናት እንለዋለን ሐሳብ ስለሆነ ሌላው ሐሳብን ስንይዝ ምን አይነት ሐሳብ ለሚለው ወሳኝ ነው ሁሉንም ሐሳብ አግበስብሶ በመያዝ የሐሳቦቹን ውጤት ነው የምናገኘው ስለዚህ ምን ይዘው ምንድነው ቀና አስተሳሰብ ይቻላል ይሆናል ይሳካል ለበጎ ነው የሚለውን ሐሳብ መያዝ ስለ መውደቅ ሳይሆን ስለ ማለፍ ስለ ጨለማ ሳይሆን ስለ ብርሃን ስለ ክፋት ሳይሆን ስለ ደግነት ስለ ማጣት ሳይሆን ስለ መትረፍረፍ ስለ ጥላቻ ሳይሆን ስለ ፍቅር ስለ ኩነኔ ሳይሆን ስለ ጽድቅ ሐሳብ የምታተኩሩበት ሐሳብ ወሳኝ ነው ስለዚህ ስለ አሉታዊ ሳይሆን ስለ አዎንታዊ ሐሳብ መሬት ላይ የምታዩት ነገር ከምታስቡት የራቀ ሊሆን ይችላል ሰዎች ላይ የምታዩት ነገር አሁን የምታዩት ነገር ከምታስቡት የራቀ ሊሆን ይችላል ጽናት እዛ ጋር እስክንደርስ ድረስ እንይዛለን ልትሆኑ ልታሳኩ ልታገለግሉ ልትደርሱ የምትፈልጉትን ነገር በግልጽ በህሊናችሁ አይታችሁ እንደሆነ እንደ ፊልም ነገር ውስጣችሁ የሚታያችሁ ሰዎች ካላችሁ እናንተ ኦሬዲ አድርጋችሁታል ለምን ዘሩ ተዘርቷል ያቺን ነገር ቫይብሬት አድርገን ፈጣሪ ጋር ደርሷል በወቅቱ እንቀበላለን ዛሬ በግልጽ የምትፈልጉትን ነገር ከያዛችሁ የያዛችሁት እንደ እንቁላል የወፍ እንቁላል የዶሮ እንቁላል የሰጎን እንቁላል ቀኖቻቸው የሚፈለፈሉበት እንደሚለያየው ሁሉ እያንዳንዳችን ህልም ተፈልፍሎ ለሰው የሚታይበት በእጅ የምንጨብጥበት ጊዜ እንደ ህልሙ ክብደትና ስፋት ምን ይሆናል ቀኖቹ ይለያያሉ ነገር ግን በግልጽ አይቶ በዛ ሐሳብ ውስጥ የሚጸና ሰው እንቁላሉን ጥሏል ታቅፎታል አለመፈልፈል አይችልም እድሜና ጤናው እስካገኘን ድረስ በጭንቅላታችሁ ውስጥ በግልጽ አይቶ በዛ ሐሳብ ውስጥ በጽናት መቆየት ወደ ውጤት ያመጣዋል